እኔ ይሄን ነገር መናገር አለብኝ። ምንም እንቅልፍ መተኛት አልቻልኩም። ህሊናዬም ሊያስቀምጠኝ አልቻለም። የሚመጣብኝን ነገር መሸከም ይሻለኛል። ያለበለዚያ በፍጹም ልቀመጥ አልቻልኩም። ስለዚህ ለሉሊት መናገር አለብኝ ብላ ወደ ሉሊት ክላስ ስትሄድ ዳዊት በር ላይ ይይዛታል። አንቺ ደግሞ ምን ልትሰሪ ነው ወደ ሉሊት ክላስ የምትገቢው ሲላት፣ ሉሊትን ፈልጊያት ለአስቸኳይ ነገር እፈልጋታለሁ። ደግሞ ምን አስቸኳይና ቁም ነገር አለሽ አንቺ? ከመቼ ጀምሮ ነው ደግሞ አንቺ ቁም ነገር የሚኖርሽ? ዝም ብለሽ ሰው ቁሞ እንዳዋራሽ እና ሰው እንዳዋራሽ ነው አይደለም የምትፈልጊው? ቆይ አንቺ አይሰለችሽም እንዴ ሲላት ብሎ ሲቆጣት፣ አበባም ኧረ እባክህ ተወኝ፣ እኔ ሉሊትን በቁም ነገር ነው የምፈልጋት። እኔ የምነግራት ነገር አለኝ። አሁን እንደዚህ ልቤ ጠንከር ብሎልኝ ሳለ ለእሷ መናገር እፈልጋለሁ። ተወኝ፣ የምነግራት ነገር አለኝ ልግባ ስትለው ዳዊት ይከለክላታል። አንቺ ምንም አይነት ቁም ነገር የለሽም፣ ምንም ጥሩ ነገርም ልታወሪ አትችይም። ይልቁንስ ግቢና ምግብ ስለምፈልግ እርቦኛል፣ ምግብ አዘጋጅልኝ ሲላት፣ ተወኝ እባክህ ልንገራት ብላ ብትለውም አንቺ ምንም አይነት ቁም ነገር አይኖርሽም፣ እኔንም ልታሙኝ ትፈልጊያለሽ እንዴ? በይሄጂ ግቢና ምግቡን አዘጋጅልኝ ብሎ ወደ ማር ቤት ይገፋታል። እሷም ወደ ማር ቤት ትገባለች። በሌላ በኩል እናትና ልጁ ማለቴ ወይዘሮ አልማዝና ልዕልት አንድ ላይ ሆነው ሲንሾካሾኩ ደርሳባቸው ነበረ። እናም አሁን ይች ልጅ ሁሉንም ነገር ለሉሊት ከተናገረች አለቀልን፣ ምን ይሻለናል፣ ምን እናድርግ እያሉ እየተመካከሩ እያለ አትናገርም፣ በፍጹም አታደርገውም። ይቺ የሆነች ደንጋጣና የዋህ ነገር ገራገር ስለሆነች አታደርገውም ትላለች ወይዘሮ አልማዝ። ልጅቷ ልዕልት ግን ፈርታለች። ምናልባት ብትናገር ሁላችንም ያልቅልናል፣ እዚህ ቤት እንኳን አንቺን አይደለምና እኔንም አውጥተው ይጥሉኛል እያለች ፈርታለች። እዛው ቁጭ ብላ ወይዘሮ አልማዝ ነገር ነው እየተበተበች ያለችው። ይልቁንስ ቤቱን በአንድ እግሩ የሚያቆም ነገር መፍጠር አለብን፣ ያለበለዛ እኔ እስር ቤት መውረድ ነው። እኔ እስር ቤት ከመውረድ በፊት ግን የሆነ እነሱን የሚያጣላ እነሱን አንድ የማያደርግ የሆነ ሀሳብ ትልቅዬ ነገር መፍጠር አለብን ብላ ከልጇ ጋር ታወራለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ ያደረጋችሁ ቤተሰቦች ደግሞ ላይክ ማድረጋችሁን አትርሱ ማለት ነው። አመሰግናለሁ። እናም አልማዝና ልዕልት አንድ ላይ ቁጭ ብሎ አንድ ትልቅዬና ከባድ ነገር እነሱን የሚያበጣብጥ አንድ የማያደርግና እርስ በርሳቸው እንዲጣሉ የሚያደርግ ነገር መፍጠር አለብን ብላ ወይዘሮ አልማዝ ይህን ሀሳብ ታመጣለች። ልዕልት ደግሞ እማዬ ይህን ነገር በፍጹም ማድረግ የለብንም፣ ሁለታቸው ተጋለው ነፍስ ይጠፋፋሉ። ስለዚህ እኔ ደግሞ ይሄ እንደሆነ አልፈልግም፣ በፍጹም ሌላ ሀሳብ ካለሽ አምጪ ስትላት፣ አይ እንግዲህ አርፈሽ ተቀመጭና ይህን ሀሳቤን እሺ ብለሽ ተቀበይ። እነሱ አንድ እንዳይሆኑ ማድረግ አለብን። እነሱ አንድ ከሆኑና አንድ ላይ ከተቀመጡ እኔን አያስቀምጡኝም። ስለዚህ እኔን የሚያስረሳ ነገር ሌላ ሀሳብ መፍጠር አለብን። እነሱ እንዲጨቃጨቁ፣ እንዲጣሉ፣ እንዲደባደቡ፣ አንድ ላይ እንዳይሆኑ፣ እንዲለያዩ የሚያደርግ ነገር መፍጠር አለብን ብላ ወይዘሮ አልማዝ ሀሳቡን ታመነጫለች። ልዕልትም መጀመሪያ አካባቢ አንገዳግዳ ነበር። ይሄ ነገር ጥሩ አይደለም፣ ይጣላሉ፣ ይጋደላሉ፣ ሉሊትም ስትጎዳ ማየት አልፈልግም ብላ ነበር። ነገር ግን ወይዘሮ አልማዝ እኔ ታስሬ ከምታይ ሉሊት ብታዘንና ብትጎዳ ይሻልሽም ብላ ስታሳምናት ልጅቷም እሺ ብላለች። እናም ያመጣችው ሀሳብ የዳዊት የሆነውን እቃ ከካሌብ እጅ እንዲገባ ማድረግ ነው። እናም ከካሌብ እጅ ከገባ በኋላ ከዛ ሁለታቸው እንዲጣሉ ለማድረግ ነው። እናም እሺ የዳዊት እቃ ምንድን ነው? ከዛ ከካሌብ እጅስ እንዴት አድርገን ነው የምናስገባው? እንዴት ብለ ነው የዳዊትን እቃ እሱ እንኳን አይደለም እቃውንና ከክላሱ ራሱ ሰው ሲገባበት አይወድም። እንዴት አድርገን ነው ከሱ ክላስ ገብተን የሱ የሆነውን ወደ ካሌብ እጅ የምናስገባው ስትላት ልጅቷ ወይዘሮ አልማዝም አሁን ዳዊት የለም አይደል? ከክላሱ ሄደን ገብተን የሱ የሆነውን እቃ እንፈትሻለን እያለች ሲያተከትኩ ድንገት አሁንም አበባ ትደርስባቸዋለች። ቆይ እናንተ ሰዎች ግን እዚህ ውስጥ ቁጭ ብላችሁ የምፈተፍቱት ነገርና እያደረጋችሁት ያላችሁት ነገር ምንም አልተመቸኝም። ምን እያደረጋችሁ ነው ስትላት፣ አንቺ ምን አገባሽ ደግሞ በር አለ እኮ በር አንኳኩተሽ አትገቢም እንዴ? በር የተሰራለት ለምንድን ነው ብላ ተጮህባታለች አልማዝ። እኔ አሁን ስለዚህ አያገባኝም። ይልቁንስ እናንተ እዚህ ሆናችሁ የምታደርጉትን ነገር እኔ ለሉሊት እናገራለሁ። በቃ አልቻልኩም፣ ህሊናዬ ሊያስቀምጠኝ አልቻለም፣ የመጣብኝን መቀበል ይሻለኛል ስትላት፣ ይህን ነገር የምትናገሪ ከሆነ
እዚች ቤት አትቀመጫትም። እስኪ አንድ ብለሽ ቀና ብለሽ ትናገራለሽ ይህን ነገር፣ ያለበለዛ የራስሽ ህይወት ራሱ ይጠፋል ስትላት፣ ወይም ከዚህ ቤት እኮ እኔ ነኝ ያመጣሁሽ፣ በፈለግኩት ሰዓት ማባረር እችላለሁ ስትላት፣ የፈለግሽውን ነገር ማድረግ ትችያለሽ፣ ስትፈልጊ አባሪ፣ ከህሊናዬ ግን አይበልጥብኝም። እኔ በተለይ እንደ ሉሊት አይነት የዋህ ገር ምስኪን የሆነች ልጅ ስትጎዳ ማየት አልፈልግም። ከቤቷ ውስጥ ይህ ሁሉ ወንጀል እየተሰራ ዝም ብዬ መመልከትም አልፈልግም። ተባባሪ መሆንም አልፈልግም። እናንተ የፈለጋችሁትን ነገር ማድረግ ትችላላችሁ፣ እንደፈለጋችሁም አስቡኝ። እኔ ግን ይህን ነገር ከመናገር ወደኋላ አልችልም። ከዚያ የሚመጣብኝም መቀበል ይሻለኛል ብላ ሰራተኛዋ ልትወጣ ስትል ወይዘሮ አልማዝም ቀባ አደረገቻትና አንገቷን፣ እስኪ ትናገሪያታለሽ፣ እገልሻለሁ። ሲቀጥል እኔ ነኝ እዚህ ቤት ያመጣሁሽ፣ ስለዚህ በፈለግኩት ሰዓት አንቺን ማባረር እችላለሁ ብላ ስትላት፣ ልጅቷ ልዕልት እማዬ አንቺ ነሽ እንደ የላክሻት ብላ ስትጠይቃት እናቷን፣ አዎ አንቺ እንደዚህ አድርግልኝ ስልሽ እምቢ ስትይኝ እሷ ለአንዳንድ ነገር ታግዘኛለች ብዬ እኔ ነኝ ያላኳት፣ እናም እኔ በፈለግኩት ሰዓትም ማባረር እችላለሁ ስትላት፣ ልጅቷም የፈለግሽውን አድርጊ ማባረር ትችላለሽ ብላ እነሱ በዛም በዚህም ከመካከል ላይ አድርገው ጮሁባት። እንገልሻለን አርፈሽ ካልተቀመጥሽ ብለው ይዝቱባታል። እሷም የፈለጋችሁትን ነገር ማድረግ ትችላላችሁ ብላ ትታቸው ትወጣለች። እሷ ትታቸው ስትወጣ አልማዝና ልጇ አንድ ላይ ሆነው አይ ይች ልጅ በቃ ከመናገር ወደ ኋላ አትልም፣ እነሱ ከሰሙ ደግሞ ይገሉናል፣ ምንድነው ማድረግ ያለብን እያለች ልዕልት እብድ ብላለች ማለት ነው። ወይዘሮ አልማዝ ደግሞ ታያት ባክሽ አትናገርም፣ ብቻ የሆነች ደረቅ ነገር ናት፣ እኛ መጠንቀቅ አለብን። ይህ ነገር ሳይፈጠር ግን አሁን ይሄን ያመጣሁትን ሀሳብ በደንብ ማቀድ አለብን፣ በደንብ መስራት አለብን ትላለች። በሌላ በኩል ካሌብ ሶፋ ላይ ቁጭ ብሎ ፊልም እያየ ነበር። ከዛ ዳዊት መጥቶ ሰላም ካለው በኋላ ምን እያደረክ ነው ብሎ ሲጠይቀው ያው እንደተለመደው ቁጭ ብዬ ፊልም እያየሁ ነው ይለዋል። በቃ እንግዳውስ እዚህ ቁጭ ብለህ ከሚደብርህ ወጣ ብለን ወክ አድርገን እንመለስ ይለዋል። እሺ በዛውም እንግዳውስ የአልማዝን ጉዳይንም እንደዛው እስኪ ትንሽ የምናየው ነገር ይሆናል ብሎ አብረው ተያይዘው ሊወጡ ሲሉ አበባ ድንገት ትመጣና የት ልትሄዱ ነው ብላ ሁለቱንም ትይዛቸዋለች። ከዛ ዳዊት ያው ሁልጊዜ ጥምድ አድርጎ ስለያዛት ደግሞ አንቺ ምን አገባሽ፣ እኔ ሳስበው ቁጭ አድርጎ የሚያዋራት ትፈልጋለች፣ የትስ ብንሄድ አንቺ የሚመለከትሽ ነገር አለ ብሎ ሲላት፣ ካሌብ ደግሞ ወክ አድርገን እንመለሳለን፣ የምትፈልጊው ነገር አለ ማለት የምትነግረኝ ነገር አለ ብሎ ሲላት፣ አዎ ካሌብ እፈልጋለሁ፣ ነገር ግን አሁን ልትወጣ ከሆነ ስትመለስም ቢሆን ችግር የለውም፣ ስትመለስ እነግርሃለሁ ስትለው፣ ዳዊት ቆንቺ ቁም ነገር የምትዩ ምን አይነት ቁም ነገር ኖሮሽ ነው ደግሞ? እንዳንቺ አይነት ሰው ምን አይነት ቁም ነገር አለው? ይጀርዛ ግቢ ስላት፣ ቆይ አንተ ምን አገባ? ምን ጉድ ነህ? ምንድነው እንደዚህ ከላይ የሚያናግረ? እኔ አንተን አላናገርኩም፣ የማናገረው ካሌብን ነው፣ የምትመልሰው አንተ ነህ፣ ምን ጉድ ነህ እንደው ብላ ስትጮህበት፣ እሱም አንቺ አርፈሽ አትቀመጭም በጥፊ ነው የምልሽ ብሎ ወደ እሷ እጁን ዘርጋ ሲያደርግ፣ ኧረ እባክህ አንተ ልትመታኝ ብላ ስትናገረው፣ እሱም ተናዶ ሊመታት ሲል ካሌብ እጁን ያዝ ያደርገውና በልተዋት ዝም ብላ እኮ ነው ይለዋል። እሷም እየሮጠች ወደ ክላሷ ማለቴ ወደ ማር ቤት ትገባለች። ከዛም ወይዘሮ አልማዝና ሉሊት እንደዛ የመከሩበትን ምክር ለመፈጸም ወደ ዳዊት ክላስ ይገባሉ። ወደ ዳዊት ክላስ ገብተው 2 ሻንጣ ነበረው። ያን 2 ሻንጣ ይበረብራሉ። ለምን? የሚፈልጉትን ነገር ለማግኘት። ያን የሚፈልጉትን ነገር ካገኙ በኋላ ያን የዳዊትን ዕቃ ወደ ካሌብ እጅ ለማስገባት ነው። እናም ሁለቱንም ሻንጣ እየፈለጉ ልዕልት ልታገኝ አልቻለችም። እናትየዋ ወይዘሮ አልማዝ መቼስ መሰሪ አይደለች። ስለዚህ የምትፈልገውን ነገር ስትፈልግ አንድ የአንገት ሀብል ታገኛለች። ያን የአንገት ሀብል ይዛ አየሽ አገኘሁኝ፣ በቃ ይሄ ነገር የመጨረሻና የመጨረሻቸው ነው። በቃ ይሄን ነገር ከካሌብ አንገት ላይ ወይም ከካሌብ እጅ ላይ ሳየው ዳዊት እብድ ነው የሚለው። ምክንያቱም ዳዊትን እኔ ከድሮ ጀምሮ አውቀዋለሁ። ገና ሕፃን እያለ ነው የማውቀው። ዳዊት የእሱን ዕቃ የሚነካበት አይወድም። የማንም ዕቃ እሱም አይነካም። እሱም ደግሞ የራሱን ዕቃ እንድነካበት አይፈልግም። ከሕፃንነቱ ጀምሮ እንደዚህ ነው አውቀዋለሁ ብላ ለልጅቷ ስነግራት፣ ልዕልትም ቆይ እማዬ አንቺና ዳዊትን ግን ምንድን ነው ያገናኛችሁ? የዳዊት አባት ጋር ምን ግንኙነት አለሽ ብላ ስትላት፣ ስለዚህ ሌላ ጊዜ ታውቂያለሽ፣ አሁን አልነግርሽም።
ነገር ግን አሁን ማድረግ ያለብን ይህን ሀብል ከካሌብ እጅ እንዲገባ እናደርገዋለን ብላ ስትላት፣ እሺ አሁን ይህን ነገር አደረግን፣ እንዴት አድርገን ነው ወደ ካሌብ እጅ እንዲገባ የምናደርገው ስትላት፣ ወደ ካሌብ እጅ እንዲገባ የምናደርገው እኔ አንድ የማውቀው ሰው አለ፣ እሱን ሰውዬ ደውልለትና አንቺ ደግሞ ይህን ትሰጪዋለሽ፣ ከዛ ለካሌብ ለአባቱ የመጨረሻ ስጦታው እንደሆነ አድርጎ ወረቀት ጽፎ እንዲሰጠው እናደርጋለን ትላታለች። በዚህ ሁለታቸውም ይስማማሉ እና ልዕልትም ካሌብ ከቤት እንዲወጣላት ስለምትፈልግ በዚህ ሀሳብሽ እስማማለሁ፣ እንድጣሉ ምናምን ሳይሆን ሁለታቸው ተጣልተው ያው ጉዳት ሳይደርስ ካሌብ ከቤት እንዲወጣ ፈልጋለሁ። እናም ከዛ በኋላ የሰላም ኑሮ እኖራለሁ ትላለች። ምክንያቱም ካሌብ እንዲወጣ እንጂ ዳዊት እንዲወጣ አትፈልግም ልዕልት ዳዊትን ስለምትወደው በቤት እንዲወጣ አትፈልግም። እናም በሱ ምትክ ይልቅ ካሌብ እንዲወጣ ትፈልጋለች። እናም በቃ ሀሳባችን ሊሳካልን ነው፣ ዳዊት ከዚህ ቤት ይወጣል እያለች ማለት ካሌብ ከዚህ ቤት ይወጣልናል። ይህ ነገር አሁን ከሱ አንገት ላይ ሲያየው ወይም ከሱ እጅ ላይ ሲያየው ሁለታቸው ስለሚጨቃጨቁና ስለሚጣሉ በቃ ይህ የመጨረሻ ይሆናል እያለች እያሰበች ነው። እናም እንዳሰቡት ወይዘሮ አልማዝ ለምትፈልገው ሰውዬ ትደውልለትና ያ ሰውዬ ያን ሀብል በሆነ ስጦታ ወረቀት ውስጥ አድርጎ ከዛም የሆነ ደብዳቤ የጻፉለት ጋር አብረው ይሰጡታል። ሂዶ በሩን ሲያንኳኳ ያው ካሌብ ከቤት ስለማይወጣ እሱ ስለነበር የነበረው በሩን ይከፍታል። ከዛም ካሌብ ማለት አንተ ነህ ብሎ ሲለው አዎ ምን ነው ሲለው የሆነ መልእክት አለ ብሎ ያ መልእክት ይሰጠዋል። ከዛም ካሌብ ሶፋ ላይ አምጥቶ ሲከፍተው ይህ የአባትህ ስጦታ የመጨረሻ ስጦታ እንደሆነ ምናምን የሚል ወረቀት አለው። ሀብሉን በእጁ ይዞ እንባው ጠርዘዝ እያለ ወይም እንባው በጉንጮቹ እየወረደ ያን ሀብል ወደ አንገቱ ያደርገዋል። ውዶችዬ እኔ እዚህ ላይ ያበቃለሁ። ለቻናሉ አዲስ የሆናችሁ ላይክ እና ሰብስክራይብ፣ ነባሮቹ ደግሞ